የካቲት 8 2018 ዓመተ ምህረት ሰላም ጤና ይስጥልኝ። ሰበር ሾልኮ የወጣ መረጃ አለ። ህወሓት በትላንትናው ዕለት የደብረ ታቦርን ውጊያ ሽሬ ላይ በዝግ ሲገመግም መዋሉ ተሰምቷል። በግምገማው የተነሱ ነጥቦች አሉ። አብረን የምናያቸው ነው የሚሆነው። ፋኖን ለማጥፋት መጀመሪያ የቀኝ ውስጥ አርበኛ የሚባሉትን የክልሉንና የዞን መሪዎችን ማጽዳት ግዴታ ነው ተብሏል። በታሪካዊቷ ደብረ ታቦር ከተማ በማህበራዊ ተቋማት ላይ የደረሰውን ውድመት ነዋሪዎች አውግዘዋል። የፌዴራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ አያውቅም ሲሉ የትግራይ ለውጥ ፈላጊዎች ንቅናቄ አስታውቋል። በመጨረሻም የኤርትራ ጦር በወልቃይት አቅጣጫ እየተጠጋ መሆኑ፣ የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፍ ተቋማት ይፋ አድርገዋል። ወደ ዝርዝር መረጃው ስናልፍ በደብረ ታቦር ከተማ በማህበራዊ ተቋማት ላይ የደረሰውን ውድመት ነዋሪዎች አውግዘዋል። በታሪካዊቷ የደብረ ታቦር ከተማ ከጫካ በመጡ ጽንፈኛ የጥፋት ኃይሎች በማህበራዊ ተቋማት ላይ የደረሰው ከፍተኛ ውድመት የከተማ ነዋሪዎችና መሪዎች በጽኑ አውግዘዋል። ነዋሪዎቹ በደቡብ ጎንደር ዞን ጤና መምሪያና በተለያዩ ተቋማት ላይ የተፈጸመው ዘግናኝ ውድመት በቦታው ተገኝተው ተመልክተዋል። የደረሰውን ውድመት ምልከታ ያደረጉት ነዋሪዎች እንደገለጹት የህዝብ መገልገያ የሆኑ አምቡላንሶችን፣ የህክምና መሳሪያዎችንና ውድ መድኃኒቶችን ማቃጠል ከባንዳነት ተግባር በላይ የሆነ ጭካኔ ድርጊት ነው ብለዋል። በተለይም አምቡላንስን ማቃጠል በወሊድ ምክንያት ለምትሞት እናት የማያዝን የጭካኔ ተግባር ነው ሲሉም በታላቅ ሀዘን ገልጸዋል። የጥፋት ቡድኑ ተባባሪዎች ላይ አስፈላጊው እርምጃ ሊወሰድ እንደሚገባም አሳስበዋል። በምልከታው የተሳተፉ የሃይማኖት አባቶች በበኩላቸው ሰላምን ለማረጋገጥ በጸሎትና በአንድነት መቆም ይገባል ሲሉ ጥሪያቸውን አስተላልፈዋል። የብልጽግና ፓርቲ የደብረ ታቦር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ደበበ አክሎግ ጽንፈኛ ኃይሉ ጣሊያን በወረራ ወቅት የገነባውን መሰረተ ልማት ሳይቀርም አውድሞ መሄዱን አንስተዋል። ወደ ላኛው መረጃችን ስናልፍ የትግራይ ለውጥ ፈላጊዎች ንቅናቄ የፌዴራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ አያውቅም ሲሉ ተናገሩ። የትግራይ ለውጥ ፈላጊዎች ንቅናቄ ሰላም ለህዝባችን፣ ለውጥ ለወደፊት ተስፋችን በሚል መሪ ሀሳብ በአዲስ አበባ ከክልሉ ተወላጆች ጋር ውይይት መድረክ አካሂዷል። በምክክሩ ላይ የተሳተፉት የንቅናቄው አመራሮችና የክልሉ ተወላጆች ከሻዕቢያ መንግስት ጋር በማበር የሚመለስ የሰላም ሆነ የልማት ጥያቄ አለመኖሩን በአጽንኦት ገልጸዋል። የንቅናቄው አባልና የስምምነቱ ተደራዳሪ አቶ አሰፋ ብርሃነ ጥቂት የቀድሞ ህወሓት አጀንዳዎች ከሻዕቢያ ጋር በመሰለፍ የፌዴራል ህገ መንግስትና የፕሪቶሪያውን ስምምነት እየጣሱ መሆኑንም ገልጸዋል። ከሻዕቢያ ኃይል ጋር በመሰለፍ ባንዳነት መሆኑንም አስረድተዋል። ሌተናል ጀነራል ጻድቃነ ወልደ ትንሳኤ በበኩላቸው የፌዴራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ እንደማያውቅ ጠቅሰው የቀድሞ ህወሓት አጀንዳ ግን ተፈናቃዮችን ለፖለቲካ መጠቀሚያነት በመዋል ለስምምነቱ መስተጓጎል ምክንያት መሆኑን አስረድተዋል። የትግራይ ህዝብ ከጥፋት ቀጠና ለመውጣት ጦርነት ሊቃወም እንደሚገባ የጠቀሱ ሲሆን በክልሉ አዲስ ምርጫ ተካሂዶ ህጋዊ መንግስት እንዲመሰረት መስራት የንቅናቄው ዋና ዓላማ መሆኑንም ገልጸዋል። አንኳር ወደ ሆነው መረጃችን ስናልፍ የኤርትራ ጦር በወልቃይት አቅጣጫ እየተጠጋ ነው። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፍ ሚዲያዎች ይፋ አድርገዋል። ሻዕቢያና ህወሓት ጦራቸውን በተለያየ አቅጣጫ ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሬት የተሰኘው የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለት አቅጣጫ ጦራቸውን ወደ ድንበር አንቀሳቅሰዋል ተብሏል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሉን አስጠግቷል። በሌላ በኩል ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሬት ሪፖርት ያመላክታል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመላከተ ሲሆን በዚያው አቅራቢያ የህወሓቱ አርሚ 7 ታንክን ጨምሮ ታጥቆ ሸረሪና ላይ በተጠንቀቅ ቆሟል። ሁለተኛው ግንባር ደግሞ በባድመ ድንበር በኩል ሲሆን ሻዕቢያ ጦሩን እስከ መቀሌ ድረስ ያስገባው በዚህ አቅጣጫ መሆኑ ተረጋግጧል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሀል ሀገር ለመግፋት ከባድ እስከ አዲግራት ጦር ያስገባው ሻዕቢያ ወታደራዊ ሎጂስቲክሱን በትግራይ መዲና መቀሌ ከተማ አስገብቷል ነው የተባለው። የሻዕቢያ ጦር መቀሌ መድረሱን አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሬት በአካባቢው ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩንም ጠቁሟል። ህወሓት ወደ አማራና አፋር አዋሳኝ አካባቢ ያለ የሌላ ኃይሉን ሰብስቦ ሲያስጠጋ ሻዕቢያ ከጀርባ በታንክ የታጀበ ጦር ከባድሜ እስከ አዲግራት እያስገባ ነው ተብሏል። በመጨረሻም ህወሓት በትላንትናው ዕለት የደብረ ታቦሩን ውጊያ ሽሬ ላይ በዝግ ሲገመግም ውሏል። በግምገማውም ከተነሱ ነጥቦች ውስጥም አንደኛ ፋኖ ወሬ እንጂ ውጊያ እንደማይችል በተግባር አይተነዋል። ምክንያቱም ከጎጃም አንድ እዝ፣ ከጎንደር አንድ እዝ፣ ከሰሜን ወሎ አንድ እዝ እንዲሁም ከሻዕቢያና ከኛ ታጣቂና አዋጅ ሰጠ ነው ያለምንም መከላከያ የሌለበትን ከተማ መቆጣጠር አልቻሉም ተብሏል። በሁለተኛ በዕለቱ ደብረ ታቦር ሚሊሻ አድማ ብተና ፖሊስ ብቻ
ብቻ ነበረ። መከላከያ ውጊያው ካለቀ ማታ 2 ሰዓት ላይ ነው የገባላቸው። ነገር ግን እንደዚህም ሆኖ ከነሱ 3 ብቻ ሲሞትባቸው ከተማው ውስጥ ብቻ ከፋኖ ከ271 በላይ ከኛ ደግሞ ከ15 በላይ ከሻቢያ ደግሞ ከ10 በላይ ሰው ገለውብናል። ከከተማ ውጭ የሞተውንና በተሽከርካሪ ላይ በድሮን የሞተውን ከቆጠር ነው ከዚህ ልቃል ይህ ታላቅ ውድቀት ነው ብለዋል። ሶስተኛ የእኛን ታጣቂዎች አስማርከው መረጃ አሰጥተውብናል። እኛ በስውር ነበር መርዳት እየፈለግነው ብለዋል። አራተኛ እኛ ተልኮ አንድ ነገር ብቻ አሳክተዋል። እሱም የመንግስትና የህዝብ ንብረት የሆኑ ተቋማትን ማውደማቸው ነው ብለዋል። ውዴ የቻናሌ አድማጮችና ተከታታዮች ለሳቱ ይዤላችሁ የመጣሁት አዳዲስና ሰበር መረጃዎች እነዚህን ይመስላሉ። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ቆይታ